ናሆም አምራን ያረገዘችው ከሱ እንደሆነ በዲኤንኤ ምርመራ አረጋገጠ። በሌላ በኩል ደግሞ ወይዘሮ ዝናሽ ኑሐሚን አጋልጣለሁ፣ ጉዷ ይውጣ፣ እርቃኗን ትቀራለች ስትል አስባ ነበር። ነገር ግን ኑሐሚንም አልተቻለችም። አሁን ሌላ ሰው እየሆነች ነው። ኑሐሚን ይህንን ነገር ካደረግሽ እኔም ራቆትሽን አስቀራለሁ፣ የኔም ሚስጥር አደባባይ አስጥተሽ የአንቺ ሚስጥር የማይሰጣበት ምንም ምክንያት አይኖርም። የዛ ጊዜ ደግሞ የማን እንደሚበልጥና የማን ህይወት የማስመስቀልቀሉ እንደሚወጣ የምናይ ይሆናል። የኔ ህይወት እንደሆነ አሁንም ቢሆን ምስቅልቅሉ ወጥቷል። ከዚህ በላይ ምስቅልቅሉ ሊወጣ አይችልም። እኔ አባቴ ሰላም ይሆንልኝ ወይም አባቴ ደህና ቁሞ ይሄድልኝ እንጂ ከዚህ ቤት ለሴኮንድም ብትሆን አታይኝም ብላም አስጠንቅቃ ወረቀቱን ቀምታ ወስዳባታለች። እዚህ ላይ ውድ ቤተሰቦች እኔ ያልገባኝ ነገር ምንድን ነው መሰላችሁ? የሳምፕሉ እና የወረቀቱ እይታ እኩል አይደለም። ወረቀቱ ላይ እርጉዝ እንደሆነች ያሳያን፣ እዛ ሳምፕሉ ላይ ደግሞ እርጉዝ እንዳልሆነች ነው የሚያሳየው። ምናልባትም ኑሐሚ እርጉዝ ላትሆን ትችላለች። ኑሐሚንን እርጉዝ ካልሆነች ወይም ኑሐሚ እርጉዝ ካልሆነች ደግሞ ከናሆም ጋር ያላት ግንኙነት ምናልባትም ሊቀጥል ይችላል። ነገር ግን አሁን ባለችበት ታይም ወይም ሰዓት ከማንም ጋር ግንኙነት እንድኖራት ከማንም ጋር ጥሩ ህይወት ይኖረኛል ብላ በፍጹም እያቀደች አይደለም። ኤርሚያስም ከሱ እንዳረገዘች ያው መጠራጠሩ እንዳለ ሆኖ አሁን ወረቀቱን ወይዘሮ ዝናሽ ይዛ እሷ ናት ያረገዘችው እያለች ኤደን ስነግራት ሰምቷል። ይህንን ነገር ደግሞ ለአምራን ነግሯታል። አምራን በጣም ተደስታለች። ኑሐሚን አረገዘች ማለት ናሆም አይፈልጋትም። ስለዚህ የልጇን አባት የራሷ ታደርጋለች ማለት ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝዝት ይበልልኝ። የምወዳችሁ የማከብራችሁ ቤተሰቦቼ ቪዲዮ እንደደረሳችሁ ወይም ደግሞ ቪዲዮውን ስከፍቱ እባካችሁን ላይክ በማድረግ ጀምሩ ስል በአክብሮት ጠይቃለሁ። አዲስ የሆናችሁ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ፣ ይቀላቀሉ። ስለ ድራማው በነገራችን ላይ ገና ከጀምሮ ቡከትክቱ የወጣ ነው። ሲቀጥል ደግሞ አሁን ኑሐሚን አርግዛለች አይደለ? የኑሐሚን እርግዝና በድብቅ እስከሆነ ድረስ ቢያንስ ለአንድ ወርም ሆነ ለሁለት ወር እንደዚሁ በድብቅ መቀጠል ነበረበት። ነገር ግን እርግዝናዋ በታወቀ በሁለተኛው ቀን ነው፣ በማግስቱ ነው እንግዲህ የእሷን እርግዝና ሌላ ሰው እንዳቀው የሆነው። እኔ እርግጠኛ ነኝ አሁን ሁላችሁም ሌላ ድራማ ታያላችሁ። እንደዚህ አይነት ነገር ሲከሰት ወይም እንደዚህ አይነት ድብቅ ነገር ሲከሰት በድብቅ ቢያንስ አንድ ወር ሁለት ወር ይሄድ ነበር። እዚህ ግን በተነገረ ወይም አሁን ለምሳሌ ኑሐሚን እርጉዝ በሆነች በስንተኛው ቀን ወይዘሮ ዝናሽ አወቀች ማለት ነው። እና እንደዚህ መሆን ነበረበት? እኔ በበኩሌ መሆን አልነበረበትም። ብቻ ወደውኑ ነው ፍርጥ ያደረጉት። ያም ሆነ ይህ ውድ ቤተሰቦቼ ወይዘሮ ዝናሽም ይህን ነገር መናገር የማትችልበት ደረጃ ነው ያለችው። እንግዲህ ኑሐሚን ከክላሷ ገብታ ያን ወረቀት ለማየት ወይም ለመፈለግ ስትገባ ልብሷ ሁሉ ምንቅርቅር ብሎ ታገኘዋለች። ሰው የተከሰተው ምንድን ነው? ወረቀቱስ የት አለ? ይህማ መሆን የለበትም እያለች እየጮኸች እያለ ወይዘሮ ዝናሽ ባልሳሳት ይህን ወረቀት ነው አይደል እየፈለግሻለሽው እያለች ወረቀቱን ይዛ ትገባለች። ኑሐሚንም አንቺ እዚህ ክላስ ገብተሽ አንቺ ነሽ ወሰድሽው ማለት ነው? ልብሴን እንደዚህ ምንቅርቅር ያደረግሽው አንቺ ነሽ? እርግጠኛ ነኝ። ቆይ ምን ስትሆኚ ይህንን ነገር ልታውቂ ቻልሽ? ትላታለች። ወይዘሮ ዝናሽም አንቺ ወራዳ፣ አሁን እኩል ሆነናል። ይህንን ጉድ ይዘሽ ነው አንቺ ዘልዛላ እኔን ደግሞ እናገራለሁ እያልሽ የምታወሩ ይህን ጉድሽን አባትሽና ውህረ ብቻ አባትሽ አይደለም ባሌ ራሱ ምን ያክል እንደሚያምንሽ ይህን ነገር ሲሰሙ ደግሞ ራቁትሽን ነው የሚያስቀሩሽ። በሌላው እንኳን ተዩ፣ በተለይ የኔ ባል እንዴት አባቱ እንደሚያምን ስትላት ኑሐሚንም የዋዛ አይደለችም። ምክንያቱም የወይዘሮ ዝናሽን ትልቅዬ ሚስጥር ሰምታባታለች። ወይዘሮ ዝናሽ ከሌላ ወንድ ሌላ ልጅ እንዳላት ዳግም የሚባል እንደውም ወደ አዲስ አበባ እመጣለሁ ብሎ እያስቸገራት እንደሆነ ሰምታለች። ኑሐሚን አሁን ምንድን ነው ያለችው እዚህ ላይ? እኔ ይህንን ነገር የምትናገሪ ከሆነ እኔም ሚስጥርሽን አደባባይ አስጥቼ ራቁትሽን ነው የማስቀርሽ። የኔ ሚስጥር አደባባይ አስጥተሽ የአንቺ ሚስጥር ታቅፌ እሽሩሩ እንድልልሽ አታስቢ። የእኔ ህይወት አንድ ጊዜ ተበላሽቷል። ካሁን በኋላም ተበላሼ አልተበላሼ ምንም አይመስለኝም። አባቴ ሰላም ይሆንልኝና ቁሞ ይሄድ እንጂ ከዚህ ቤት ለሴኮንድም ቢሆን አታየኝም። ነገር ግን ያንቺ ደግሞ ምን ያክል ትልቅዬ ችግር እንደሚያመጣ
የምታውቂው ነው፣ አርፈሽ ብትቀመጪ ይሻልሻል ብላ ወረቀቱን መንጥፋት ነው የሄደችው ከእጇ ማለት ነው። ወይዘሮ ዝናሽም ወደኋላ መለስ ብላ ይችል ትክክል ናት፣ እኔ ተሳስቻለሁ፣ ከሷ ይልቅ የኔ ትልቅ ሚስጥር ነው፣ ስለዚህ ራቁቴን የምቀረው ወይም እርቃኔን የምቀረው እኔ ነኝ፣ አርፌ ብቀመጥ ይሻላል እያለች ነው። ናሆም ወደ ገጠር ሄዶ ነበር፣ ከገጠር ተመልሷል። እንደተመለሰም እንግዲህ ቀጥታ ወደ አባቱ ነበር የሄደው። ወደ አባቱ ሲገባም አባቱ ሰላም ካለው በኋላ ምን ነው እንደዚህ ጥውልግ አልክ ልጄ? አጎትክ ከዛ ሁሉ ላም ወተት አልሰጠህም እንዴ ነበር ጥያቄው። ናሆምም ልአርፍና ከነገሮች ልርቅ እንጂ ወተት ልጠጣ አይደለም የሄድኩት። አባዬ ምን እያልክ ነው? ይልቁንስ የልጁ ጉዳይ የዲኤንኤው ምርመራ ወደ ውጭ ሀገር ልኬው የነበረው ውጤቱ መጥቷል። ምን እንደምልህ አላቅም። ተወደደም ተጠላም አባዬ አያት ልትሆን ነው ሲል ለአባቱ ነግሮታል። አባትየውም ምን ይደረጋል እንግዲህ ዘራ ይጠላ፣ ለማንኛውም እሷን መንከባከብ ይገባሃል እያለው ነው። ናሆምም አዎ ቢያንስ ልጁ እስከሚወለድ ድረስ እሷንም ሆነ ልጅን ሳልወድ በግድ ያው ላገኛቸው ነው፣ ስለዚህ መንከባከቢ የማይቀር ነው ሲል መልሶለታል። እንግዲህ ናሆም ከአምራን ጋር መገናኘቱን ቀጥሎበታል። እሱ ቁጭ ባለበት ወይም እየጠጣ በነበረበት ሰዓት ላይ እሱ ቁጭ ካለበት ቦታ ስልክ አላነሳላት ሲል ከች ብላለታለች። እዛው ቦታ ሆና መጠጥ ፈልጋለሁ ስትል ያምሻል ወይ ቢያንስ ለልጇ አታዝኝም እንደ ብሎ እምቢ ስትለው ጎትቶ ይዟት ወጥቷል ማለት ነው። እንግዲህ ግንኙነታቸው ከቀጠለ እሱ በጣም ስለሚወዳትና ስለሚያፈቅራት ምናልባትም ግንኙነታቸው ወይም የወደፊት ህይወታቸው ሊስተካከል ይችላል። አንዳንድ ጊዜ እኮ ልጅ ሲመጣ ብዙ ነገር ይቀይራል ይባላል አይደል? ስለዚህ ምናልባትም እሷም ከተቀየረች ካሁን በኋላ ጥሩ ህይወት ይኖራቸዋል ብዬ አስባለሁ። ነገር ግን በጣም የሚያሳዝነው ነገር ልጁን አልቀበልም ካላችሁኝ ወይም እዛ ቤት የመኖር መብት ከሌለኝ ጉዳችሁን አደባባይ አሰጠዋለሁ ስትልም አስጠንቅቃለች። እኔ ምን እንደምፈራ ታውቃላችሁ ቤተሰብ? የወይዘሮ ዝናሽን ሚስጥር ካወቀች ያው ግን ኑሐሚን ትናገራለች ብዬ አላስብም። ምክንያቱም ኑሐሚን እሷን ስታስፈራራት መልሳ ታስፈራራበታለች እንጂ ለሌላ ሰው አሳልፋ ትሰጣታለች ብዬ በፍጹም አላስብም። ነገር ግን አምራን ይህንን ነገር ብታቅ ይህንን ነገር ብትሰማ ቤተሰቦቼ ምን ያክል እንደምትጠቀምባት ልነግራችሁ አልችልም። አምራን ማለት እዛ ቤት ገብታ መቀመጥ የምትፈልግ ገንዘባቸውን በጣም ከሚገባው በላይ የምትቋምጥበት ነው። ስለዚህ ከዛ ቤት ለመግባት ደግሞ የማታደርገው ነገር የለም። ያው የከለከለችው አንደኛ ደረጃ ወይዘሮ ዝናሽ ናት። ስለዚህ የወይዘሮ ዝናሽ ሚስጥር ብታቅ ይህ ሚስጥርሽን አደባባይ አሰጣልሻለሁ እያለ ብለዛ እኔ ከዚህ ቤት ገብቼ መቀመጥ አለብኝ ብላ ታስገድዳታለች። ነገር ግን ይህንን ነገር ደግሞ ኑሐሚን አሳልፋ ትሰጣለች ማለት ዘበት ነው፣ አታደርገውም። በሌላ በኩል ደግሞ ምንድን ነው እንግዲህ ኤርሚያስ ጠርጥሯል። ወይዘሮ ዝናሽ ወረቀቱን ይዛ ከኤደን ጋር ሲያወሩ ሰምቷል፣ አይቷል። ጠይቆ ለማረጋገጥ ሞክሮ ነበር፣ ነገር ግን ሊሳካለት አልቻለም። አንተ ምን አስደነገጠ? ከኔ በእጅ ያስኩት አስደንጋጭ ሆኖ አንተ ግን በጣም ከሚገባው በላይ ደንግጠሃል። ስለዚህ ምንድን ነው ያስደነገጠ? እያለች እንደውም ወይዘሮ ዝናሽም ስትቆጣው ነበር ማለት ነው። እሱም ያው የራሱ እንደሆነና የራሱ ስራ እንደሆነ ስለሚያውቅ ነው የደነገጠው። ይህንን ነገርም ለአምራን ነግሯታል። አምራን ደግሞ በጣም ደስተኛ ነው የሆነችው። ኑሐሚን አረገዘች ማለት ለእሷ ትልቅ የሰርፕራይዝ ወይም ደስታ ነው። ለምን ካላችሁኝ ናሆምን የራሷ ለማድረግ በጣም ከሚገባው በላይ ይሰራላታል። ምክንያቱም አቶ ለይኩን ኑሐሚን አረገዘች የሚባለውን ነገር ከሰማ 100% ስለሚያምናትና ስለሚተማመንባት አረገዘች የሚባለውን ወሬ ሲሰማ ደግሞ ልጁን አግባ እያለ አይጨቀጭቀውም። ሲቀጥል አሁን አቶ ለይኩን ድርጅቱን ለናሆም ሊሰጠው ነው ወይም ሰጥቶታል ማለት ይቻላል። ግን ረዳት ሰራተኛ ሆና የምትሰራው ኑሐሚን ናት ተብሏል። በሌላ በኩል ደግሞ ይህንን ነገር ወይዘሮ ዝናሽ አልተቀበለችም። ልጇን ኤሚን አንቺ ጠንክሪና ስሪ፣ ቢያንስ ለወንድምሽ ረዳት ሆነሽ መስራት አለብሽ በኑሐሚን ምትክ እያለቻት ነው። አባትየው ይፈቅዳል አይፈቅድም የሚለው ሌላ ጉዳይ ሆኖ አቶ ተሰማ ደግሞ ኑሐሚን ለብቻዋ ክላሷ ውስጥ ቁጭ ብላ እያለቀሰች ስለነበረ በጣም ተጨንቋል። የተጨነቅሽበትን ጉዳይ ለምን አትነግሪኝም? ተጨንቀሽ አስጨነቅሽኝ። ጉድሽ ምንድን ነው? የሚያስለቅስሽ እና የሚያሳስብሽ ነገር ምንድን ነው? አቶ ለይኩንና እኔ ስለ አንቺና ስለ ናሆም እያወራን ነው ምናምን ይላታል።
እሷም ስለ እኔና ስለ ናሆም ስለምንድን ነው የምታወሩት? ጋብቻ ምናምን የሚለው ከሆነ የኔና የሱ ግንኙነት ካሁን በኋላ ምንም አይነት ፋይዳና ትርጉም የለውም። አርፋችሁ ብትቀመጡ ይሻላል። እኔና ናሆም ምንም አይነት ግንኙነት ሊኖረን አይገባም ወይም አይችልም ስትለው አቶ ተሰማ ግራ ተጋብቷል። ከዚህ በፊት እወደዋለሁ እያለች ስለነበር ምን ነው ከዚህ በፊት እኔ እሱን ሳልወደው አልቀርም እያልሽ አልነበር ወይ ስትላት አይ መስሎ ነበር፣ ነገር ግን በፍጹም እኔና እሱ አንድ ላይ የምንሆንበት ምንም አይነት ምክንያት የለም ስትል መልሳለታለች። አቶ ተሰማ ኑሐሚን የሆነ ነገር እንደሆነች 100% እርግጠኛ ነው። ነገር ግን ምን ሆና ነው የሚለው ደግሞ ግራ ጋብቶታል ስላልነገረችው። እሷም አሁን እንዳረገዘች እንዳትናገር ቢያንስ ለአቶ ተሰማ በሽተኛ ነው፣ ምናልባትም እዚሁ እንዳለ ደግሞ ፓራላይዝ ቢሆን ከባድ ነው። እስከሚታከም ድረስ ዝም ማለት አለባት ማለት ነው። በሌላ በኩል እንግዲህ ወይዘሮ ኤደን ተብዬዋ ናት። ኤደን ተብዬዋ እንግዲህ ለኑሐሚን የማታደርገው ነገር የለም ወይም ኑሐሚን ለመጉዳት የማትቆፍረው ድንጋይ የለም። እስካሁን ድረስ ባይሳካላትም በየሄደችበት እያፈነፈነች እሷን ለመቅበር የማሰራው ስራ የለም። እንግዲህ አቶ ለይኩንም ከሁለቱም ቦታ ሆኖ ግራ ተጋብቷል። በዚህ በኩል አቶ ተሰማን ለምንድን ነው ከቤተሰቦች ጋር ይቅርታ ማታደርግላቸው እያለ ነው። በሌላ በኩል ደግሞ እንግዲህ ኤደን ተብዬዋ ምላሷን አስረዝማ ለአቶ ለይኩን ያልሆነ ነገር እየነገረችው ነው። እና አቶ ተሰማ ግን አቶ ተሰማ ያሳለፈውን ነገር እና በአይኑ ያየውን ነገር አቶ ለይኩን አይቶ ቢሆን ኑሮ ምናልባትም ታረቁ የሚለውን እንኳን ሊያመጣ አይችልም ነበር። አሁንም ቢታረቁም እነዚህ ሰዎች መቼውንም ቢሆን ሰላም የሚሰጧቸው አይደሉም። እንግዲህ ኤደን ማለት ካለችበት ተከትላ አፈንፍና መጥታ እሷን ለመጉዳት እየሰራች ያለች ነው። ግን እግዚአብሔር መልካም ነው። በነገራችን ላይ ማርያምን እናንተ ብቻ ግፍ አትስሩ። ኑሐሚን አሁን ያው ኤርሚያስን አገኘች፣ በዚህ በኩል ተጎዳች እንጂ እነሱ ምንም ቢያደርጉ ያን ያክል ጥሎ አልጣላትም ፈጣሪ ማለት ነው። ለማንኛውም ወዶች ይህን እዚህ ላይ ያበቃለሁ። ሰላማችሁ ይብዛልኝ። ላይክ ማድረጋችሁን አትርሱ።